ማትሪጂ ዋጣት አገጫው ግንጭሏል ዋጥ ካላይ ግንጭሏል ዋጣው ግንጭሏል እንዳላስ አረበሰ አትችልም ልጄ ቁምና ወገብ ላይ ታርገው እግሮቿል ቁም አሁን እንደቀደም ቆመ ደግሞ እየቀየራችሁ እንደዚህ ዛት ቁም ከኋላ አርግጅን ዳንዲዋ ላይ አርገው እጅሽን ከፍ ተበል እጅን ልቀቀውና እጅን ልቀቀው እጅን ዳንዲዋ ላይ አርገው በሰባ ወገቡን እንዲህ ታይታኒክ ሮማንቲክ ያኛው እጅ ምንድነው የተሰራ ነው ደግሞ አንቺ ወደኛ ዙሪ አንተ ከኋላ አስገባው አጠጣት በደንብ ወሰደችው ጠጣችሁ እንዳለ ማሻአላ አንተ ተግሞጥሞጥ ነው የምታጠጣ አስመለሳት እንዴ አንተ ተግሞጥሞጥ እንድታስመልሳት ወይ ጥርስ ኮልጌት ምናምን ኧረ መለጠ ዳኒፓ መለጠ ይደገም በቃ ድገመው ዳኒፓ ተግሞጥሙጦ ተፋባት ተግሞጥሙጦ አፎስ ተግሞጥሙጦ አይደለም አንተ እንዲሁ ነው እስቲ ይደገም ይደገም የፍቅር ነው ለነገሩ ደስ ይላል እሺ አሁን ደግሞ ብሬስህን አስባት የፍቅር ስለሆነ እኮ እሷ ይጣፍጣታል ይደገም እሺ ያው ካርሎስ ግን ይመችህ ካርሎስ ሄደበል ልጅ ይበቃል በጣም ነው የምትወደው ከልቧ ብል አድርጋት አደረቡ እናታቸው በጣም የሚገርሙ ናቸው ካርሎስ ዋጣ አንተ አሁን በተራሽ ደግሞ አንቺ ስጩ ደግሞ በተራሽ ደግሞ አንቺ ተግሞጥሞጪ ስጩ አንቺ ደግሞ ስጩ በተራሽ ተግሞጥሞጪና ትፊበት እዛ ትትፋብኖር ምራቋል ይህ ማስታጠቢያ አፍ ትፊበት ኧረ በእናትህ ካሜራውን ጠቅ አድርገው በእናትህ እሷን አሳየን ስልኩን ስጣት ለእሷ ካርሎስ ወይ ለምን ጊፍት የሚከለክል አሁን ይቻላል ውጪና ተመልሰሽ ግቢ ውጪና ተመልሼ ልግባ ሳበኝ እሺ አስገባሻለሁ ውጪ ስጣት ብርጭቆውን ሰውዬ ስልኩን ስጣት ብርጭቆውን እሷ አንድ በቃኝ እኔ አይ አንቺ አጠጪው በቃኝ አለች እኮ አንተ አክታሽ ይቀላቀይበት አስገበች ኖ እሱ ታውቃለህ ስማ አሁን ደግሞ ልጅ አንተ አቀበለ እሷ ካርሎስ ለሱ አጠጪው አንቺ ደግሞ ቤቲ አሁን ደግሞ አንቺ ስጪው ቀበል አድርጊው የእሱን ብቻ ለምን ተጉመጥመጪው በደንብ እሱ እንደተጉመጠመጠው በስማ ካርሎስን ሳቡት እስቲ ከስር ነው ካርሎስ አስገባ ትፊበት ካርሎስን ሳቡት ተጉመጥመጫ በደንብ እኛ ወተን ነው እንዲህ ነገር የሚከራ አሁን አጠጪው ስጪው ኧረ አይታይም እኮ ካሜራው ወደፊት አድርገው ተሸፍኗል አንተ እንትን በል ዝቅ በልላት እንጂ ኧረ ወደዛ ይናታፍጥ ሲያስጠላ ከቧንቧ ነው እንደምትጠቀው ልጅ አጋበል እንጂ ተፋው ወደዛ አንተ እዚህ ልደስ ሲያስጠላውና በመቤቴ ኪንግ አውዙ ቢላሂ ሚነ ሸይጣን ረጂም አየህ ቶይ በቃ ጀምሪ ሚዩት አድርጉላችሁ በቃ ይኸው ሁለት ቁጥር ተጽፏል እሷ ስንቦ ስንት ደቂቃ 20 ሰከንድ ሚዩት አድርጉላችሁ ሰከንድ እሷ ነች የምትስም እሺ
እኮ እሷ ነች የምትስመ ሌላ ወሬ እናትወራ። በቃ አንተ ደግሞ እዚህ ስራ ተፈተነ እኮ የእናንተ ሴክሽን እንዳትሰማ። በቃ ጀምር። 1 2 3 ሰንሴሽናል እኛ አመት እስከ አመት እጃችንን እየመታን ልጅ በአንድ አመት ሁለት ሴት እንዲህ ላይቭ ላይ ወይኔ ጉንጫ አገጫ ነው እስከ አገጫ ነው። ኧረ ጨረሳት። እሷ ተሳም ነው የተባልከው እኮ እንዴ ረስቶት ነው። ስሜት ይሁን አንተ ወርሰ እንዴ ኧረ አፍንጫ ያፈረደች ነው የሚመስለው። ኧረ ዞር በል። ምን ሆነ አፍንጫ? ምን ያፈረደች ነው የምትመስለው ምናምን ያሉት ነው። የእንትን የሳይክል ጥሩምባ የመሰለ አፍንጫ ይዘህ አይደለም እባክህ። ጠጋ በል ወደዛ። ሊስመን ነው እንዴ በእናትህ? ኧረ ጠጋ በል። አውራት ካሜራህን ምራቅ በምራቅ አደረኩ። ብራዘር ጠጋ በል። ኧረ በስልክ ታመግን ፊትህን ባዝሊን ተነቅነቀ ምች እንዳይመታ። 2000 ገባ። በስመ አብ ሰው ፍጥነት ያው እንደዚህ 2200 ገባ። አንተ እቺማ ፖርኖ አንቺ ዝም ምን ሰው ያዲት አረጅና አፈርፍ ሶይ አሁን ደግሞ የእሷን ጥባሽ አሁን ደግሞ ታብታብ አድርጉ። ታብታቡን 100 ሺህ አስገቡት። ሌስጎ እሺ 100 ሺህ ከገባ በኋላ ደግሞ ቢያንስ 30 ሰከንድ ትጠባለህ እሷን። አሁን ጠባ እሷን ቶሎ በልጂ እስቲ አሁን ስጣት እሷ ተቀበል። 2400 ሰው እልል ይበልላት ሚል ሁለት ቁጥር ይናካ ትስጥ ማለት ነው። ትስጥ ስጪ የኔ እናት ኤዲታቱ ምላስሽን ስጪው። ይታየና ምላሱ ይታየን። ምላሱ ሰጠችኝ። አውጪ ምላሱ ምላስ ትላለህ። ምላሷን ብቻ ችሎ አይዞህ ሙሉ ነው የሚጎርሰው እኮ ግራ ገባ። ስጪው አንቺ ስጪው አሁን እየታየ ነው። ስጪው ወጣ አርጊው። ምንድን ነው ወጣ አርጊው እንጂ በደንብ ምንድን ነው ብቻው ምላሴ ትንሽ ናት። ትንሽ እንደሱ ስጪው። አረ መዝገቡ ፕሮፋይል ሲያስፈራ ጌች እኮ ነው አንተ ንከሳት ጂጂ እስቲ አንተ ምላስን አውጣው። እስቲ ምላስን አውጣው። እንደሱ አድርገህ ስጣት። እንደሱ ሳትከተው እንደሱ አድርገህ ስጣት። እንደሱ እንዳደረግ ስጣት። እንደ ጎልጎል በደንብ አውጣው። እንደሱ በደንብ አውጣው እንጂ ወደ ውስጥ በደንብ አውጣው። አዎ እንደሱ አድርገህ ስጣት። እንሂድ አሁን ብላትን ወደዛ ጠጋ በል። ወደዛ ታሳየኝ። ይኔልሽ ይብላት ለእሷ ስጣት ነው ያለ። ለእኛ አይደለም ሰውዬ ምላሱ እኛ እንደዚህ የምታረግ ሆነ እንደዚህ እናደርግሃለን። እኛ እና የሚያንተ አንፈልግም። ማን ኤክስፓንድ ያደረገው እኔ ነኝ። ዲፈይ ለእኛም ለምን ያሳየናል? ለእኛ ረስ አዎ ንክስ እስኪ ንከሽው። አሁን አንቺ ደግሞ ፊንጢጣ ነው የምትመስለው። ፊንጢጣ ሊሰጣታ አንተ አታቋርጥ። ግብደው በእናትህ ስትጀምር ካርሎስ ምንድን ነው ልጨርስ ነው እንዴ? ጠብ እንጂ ላይቡን ዝጋዳ። በዚህ ምላስን እንዳወጣው ፏ በለበት ዳኒፓ ላይቭ ላይ እዚህ ጋር መተን ስለተሳሳምን ምናምን ጥፋት መሆኑ ገብቶናል። ያው ያደረግነው ነገር ልክ እንዳልሆነና ለባህላችን እንደማይመጥን ስላወቅን ነው። በቃ በጣም ጥፋት አጥፍተናል። ቤተሰቦቻችንም በዚህ ዙሪያ እንትን ብለውናል። እዚህ ጋር ላይቭ ላይ የተደረገው ነገር የትኛውም ቤተሰብ አይቀበለውም። ቤተሰቦቻችን ስላልተቀበሉት እኔም እሷም ይቅርታ ጠይቀናል። እና ደግሞ ባለፈው ለተወራው ነገር እሷ ፈልጋ አይደለም ያደረገችው ነገር ለተባለውም ነገር እሷም ቅድም እዚህ ጋር ጆከርም ሰምተህም ከሆነ ምላሽ ሰጣለች። ማንንም አስገድዷት እንዳልሆነና እኔ ምንም እንዳላደረኳት ደስ ብሏት እያደረገች የሆነ ነገር ስለሆነ ተናግራለች ሁሉም ነገር። ግን እኔ በሳሮን ጉዳይ ምንም አይነት ይቅርታ ቪዲዮ አልጠይቅም። ተባረለ ልጅቷ እውነትም ኤቪደንስ አለኝ የምትል ከሆነ ህግ ነገሮችን መያዝ ይችላል። እንዳለው ጠበቃ የሷን ነገር ይዟታል ብሏል። ፍርድ ቤት መጥሪያ እስኪመጣ ድረስ እኛ እንጠብቃለን። ለሁሉም ነገር እኔ እጋፈጣለሁ። እዛ ጋር ያለኝን ዶክመንት ምናምን አሰባስቤ የሚያስፈልገውን ነገር እዛ ጋር ከህግ ፊት ጋር እንጋፈጣለን። እዚህ ጋር ቲክቶክ ላይ መተን ስናወራ ሌላ አጀንዳ ነው የሚሆነው። ገባ አይደለ? ምንም መፍትሄ ስለማናገኝ ነገሩ እሷም ያላትን ነገር ይዛ
ወደ ህግ ትሄድና እንዲህ ተበድያለሁ ትበል። እኛ በምንጠየቅበት ደግሞ እንጠየቃለን ብዬ ነው ማስበው። ያው የኔ የመጨረሻ መልስ ነው። ጨርሻለሁ። ስርዓት የሚባል ነገር ቀጥሽ አሰሚ። እኔ ደርሻለሁ። ቡልቡላ ጋር ነኝ አሁን። ቶሎ ሎኬሽኑ ላኪልኝ። ሌላ ነገር አይደለም። እዛ የሚፈጠረውን ችግር የለውም የሚፈጠር ብቻ ሎኬሽኑ ላኪልኝ። ደርሻለሁ። እየመጣሁ ነው። ቡልቡላ ከደረስኩ በኋላ እንደዚህ የምትይው ችግር የለውም። የፈለገው ነገር ይፈጠር ብቻ እኔ ደርሻለሁ። ሎኬሽኑ ላኪልኝ። ምን ሽ ነው ሙሉ ምትይው? ግብዳው ነኝ። ቡልቡላ እየመጣ አለ እንዴ? ቡልቡላ ምኑ ጋር ነው? ቦታው ነገር ሎኬሽን አለ። ይሄኛው ቡልቡላ ነኝ እየመጣው ነው እያሏት ነው። እና ምንድን ነው ምናምን ስትለው የምናሳይሽ ነገር አለ ከሱ በኋላ ትፈርጃለሽ ምናምን እንደዛ ነው እያሏት ያሉ። እኔ መቼ አንቺ ጋር ነች አልኩሽ? ፈልገንሽ ነው። ከዛ እሷን ከፈለጋችሁ እኔ ጋር የለችም አለቻቸው። ከዛ ምን አለ እሱ እኔ እሷን ፈልግ ያረል ይኸው ያልኩሽ። የቱ ጋ ነው ቡልቡላ? ምኑ ጋ ነው? አታውሪም እንዴ? ምንድን ነው? እኔ መቼ አንቺ ጋር ነች አልኩሽ? ፈልገንሽ ነው እኮ ነው። በጣም እያናደርሽ ነው። ትግስቴ እያስጨረሽ ነው። እዚህ ጋር አልመጣም ብለው ነው። አንቺ ነሽ ቡልቡላ ብለሽ ያስመጣሽኝ። እዛ ድረስ መጥቼ ደግሞ መልፋት አልፈልግም። አንቺን አግኝቼ እኔ እሷን አልፈለኩም። አንቺን አግኝቼ ላሳይሽ ነው፣ የሆነ ቪዲዮ ላሳይሽ ነው የመጣሁት። አየህ ይኸውልህ የዛን ታይም እኔን አላገኙኝም ነበረ እና በእሷ እኔን የሚያገኙ መስሏቸው ወይም ደግሞ ለእሷ አሳይተው እሷ ለእኔ ስለምትነግረኝ ማለት ነው ነይ ውረጂ፣ እኛ እሷን አንፈልግም፣ የሆነ ቪዲዮ ልናሳይሽ ነው አሏት። እናትሽ ትበዳለሽ እናረሹ የሸርሙጣ ልጅ በህይወትሽ ፈረጅሽ መቀመጫ ነው ማሳጣሽ። የእንግዲህ ልጅ በጣም ግብዳው አንድ ላይ ነበሩ። ቆይሽ አንድ ጊዜ ሳራ ሚዩት አንሳ። አባቱ አንተ ታውቃለህ ይህን ሪከርድ አብረህ ነበርክ? ይህ ሪከርድ ሲደረግ እሺ ላስረዳለ። ስለ እሱ ይኸው የእሱ ድምፅ አለ እዚህ ጋር ይኸው ተጨርሰው። እሺ ሚዩት አለ ጨርሽ። ይሄኛው ገና ይሄ የልጅ ድምፅ ነው። አንዴ እኔ ደርሻለሁ። ቡልቡላ ጋር ነኝ አሁን። ቶሎ ሎኬሽኑ ላኪልኝ። ሌላ ነገር አይደለም። እዛ የሚፈጠረውን ችግር የለውም የሚፈጠር ብቻ ሎኬሽኑ ላኪልኝ። ደርሻለሁ። እዛ የሚፈጠረው ነገር ይፈጠር። ለሁሉም ነገር ላይቭ ላይ ለተስተጓጎላችሁት ነገር ይቅርታ ተባባሉና እዚሁ እናንተ የራሳችሁን ስሩ፣ የራሳችሁን ስራ ስሩ። ሲላለውን ቮይስ ታምጣልኝ። ለምን ከት አድርጋው ነው ያመጣችሁ? አሁን ገባ አይደለ? ጂዋንም ሲያወራ ነበረ፣ ካርሎስም ሲያወራ ነበረ። እሱን ነገር ይዛ ትምጣ። ለምን ቮይስ ከት ታደርጋለች? ለምን ቮይሱን ከት ታደርጋለች? ቮይሱን ከት አታደርጋለች። አንተ ከገባህበት በኋላ ኖ ገባኝ። እኔ ከገባው በኋላ ካርሎስ አንዴ እኔ አዳምጥኩሽ። እኔ ከገባው በኋላ ካርሎስ ምን ብሏል? እኔ ከገባው በኋላ ካርሎስ ምን ብሏል? ለሁሉም ነገር ላይቭ ላይ ለተጓጎላችሁት ነገር ይቅርታ ተባባሉ። እናንተ ስራችሁን ስሩና ከፍ በሉ። ምን አገባችሁ ስለሌላው ነገር ነው ያለው። ከዛ በኋላ ይቅርታ ተባባሉ አለ። ይቅርታ ተባባሉ አለ። ይቅርታ ተባባለ። ገባ አይደለ? ይቅርታ ተባባለ። አንድ ጊዜ ቆይ ሳራ፣ እሺ አንተ ሪከርድ ያለኝ እሷ ታሰማና እኔ ያሰማለሁ ብለሃል። እስኪ አሰማና። ሪከርድ አለኝ። ሪከርዱን ደግሞ ምን መሰለህ? ትናንት ማታ ደውላልኝ ያወራችሁ ነገር ነበረ። ምንድን ነው ያለችው? እኔ ያሰማለሁ አንድ በአንድ። እዚህኛው ስልኬ ስላለ ወደ ቴሌግራም ስማኝ፣ እዚህኛው ስልኬ ላይ ያለው አንዴ ወጥቼ ቴሌግራሙ ላይ እንትን ብዬ ነው ማሰማ። ብዙ አይነት ቦታዎች አሉ። እስከዛ ሀሳቧን እሷን እንሰማለን። በስልክ ነው ያወራ ነው። በስልክ ነው ያወራ። እኔ ምንድን ነው ያልኩህ? ይኸውልህ እኔ እናንተ ምንም ነገር እንዳልነበረን ቪዲዮ ስራና የይቅርታ ቪዲዮ ስራልኝ። እኔ እሱም ብቻ አይደለም በግድ ምስክር ሳባለች እኮ ሳባለች እኮ አንዴ አረ ሚውት አድርግልኝ ሳራ። ይዞ ይምጣ ቮይሱን እንስማ። እያልኩ ያለሁት ምን እንደሆነ ልንገር። ሪካርዱን ይዤ እመጣለሁ። ሪካርዱን ይዤ ከመምጣት አንዴ ላውራና ውጣና ይዘን አንተ አንድ ደቂቃ ላውራ። አንዴ ትናንት ማታ ደውላልኝ 5 ሰዓት ላይ ነበር የደወለችልኝና ስትደውልልኝ ምን አለችኝ? እሷ ድምፁን ቃል በቃል እንድሰሙ ስለምፈልግ ነው። ምን አለችኝ መሰለ? ቪዲዮውን እንዳያስክብኝ አድርገህ ለህዝቡ አውራ፣ ይቅርታ ጠይቅ ስትለኝ፣ ለምንድን ነው ይቅርታ የምጠይቀው? እኔ በምን አይነት መልኩ ነው? ለምን ሲጀመር ያላደረኩትን ነገር ለምን አምናለሁ? እኔ አሁን ይዤ እመጣለሁ። ቆይ ጠብቁ። እኔ ላውራ። ካርሎስ አለ አይደለ? ካርሎስ አለ። ይኸው አስገበራችኋት። ለምን አታስወሯት? ታወራላላችሁ። ለምን አታወራ? ታወራኛ አንጠብቅም። የቤተሰቧን ስልክ ወይ ተውት በቃ
መታልታውራ በቃ ቀጥይ ነይ ጥራት ነይ ተቀመጭ። ይኸው ደብሯታል፣ አስደብሯቸዋል። ሚውት አልኩ ካርሎስ ሚውት አልኩ። እኔ ሳልፈቅድ ማነው ሰው ሚውት እንዲያነሳ? እየበላሱ ነው። ቴዲ ጠይቃት። ቴዲ ቀጥል። እዛው ስላለ ቁጥሩን ተቀበልና ደውል። ሚውት አንሳለሽ ወንድምሽ ቁጥር ልደውል አሁን። መጀመሪያ የኔን ሀሳብ አዳምጠኝና ላውራ። ቀጥል። ቲክቶክ ስለጀመርኩኝ ምናምን አይደለም። እኔ እሱን የማውቀው ቲክቶክ ከመስራቴ በፊት ነው። ገብተዋል። ጓደኛ ያስተዋወቀችኝ፣ እኔ እና እሱ የተገናኘንበት መንገድ ሌላ ነው። ይህንን ተናግሬያለሁኝ። በቃ የፍቅር ግንኙነት አለን ብዬ ተናግሬያለሁኝ አይደለ? ትናንትና እዚህ ጋር ምንም ስላላችሁን የማቆመ ነገር አይኖርም። ምክንያቱም ተገድጄ ወይም ደግሞ የሆነ ነገር ሆኜ ያደረግኩት ነገር የለም። ገብቷችኋል። እኔ አሁን የ20 ዓመቴ ነው። 18 ዓመት አልፎኛል። እዚህ ጋር የሆነ ሰው ለእኔ ተቆርቆሮ እንትን እንዲደረብልኝ አልፈልግም። ገብቷችኋል። እዚህ ጋር ብጨነቅ ልናገር እችላለሁ። ተገድጄ ነው ምናምን ብዬ ላወራ እችላለሁ። እዚህ ጋር ግን እኔ 20 ዓመቴ ነው አይደለ? አስባለሁኝ እንደ አንድ ወጣት ማድረግ ያለብኝና የሌለብኝን ጉዳቱና ጥቅሙን ለይቼ አውቃለሁ። አሁን በእኔ ጉዳይ ምንም አይነት ክርክር እንዲነሳም አልፈልግም። ምንም አይነት ጥያቄ መጠየቅ አልፈልግም አሁን ላይ ማለት ነው። ምክንያቱም አንድና አንድ መልስ ብዬ የምሰጠው ተገድጄ አይደለም። ይመቻት። እኔ እጄን ከዚህ ውስጥ አውጥቻለሁ። አይመለከተኝም። ከዚህ በኋላ እኔም አውጥቻለሁ። እጄን አውጥቻለሁ። ምንም አይመለከተኝም። ማንም ሰው እባክህ ዝም በል በእናትህ። እባክህ ጆከር ነው አስወጣ ወደዛ። ቅማላ ምን አባት ትንበጫበጫል። አሁን ስማ፣ ልጅቷ ወድጄ ነው ብላለች። የቤተሰቦቿን ቁጥር ለቴዲ ትስጥ። ወዳ እንደሆነና ፈቅዳ እንደሆነ ቤተሰቦቿን ያናግራል። ይቺም ልጅ እኮ ወድጄ ነው ብላለች ከዚህ በፊት በነበረችበት ሰዓት አንተ ጋር ያንን አላለችም። ልጄ ድንግለሽ በሉኝ ብሎ ድንግለኝ ብያለሁ አለች እኮ ቅድም ነገረችን። ድንግለሽ አላልኳትም። ኧረ ምን ሆናችሁ ነው? እኔ በይ አላልኳትም። ምን ሆናችሁ? ስለዚህ ልጅቷ የቤተሰቦቿን አንዴ ቴዲ ስማኝ፣ ልጅቷ በእኔ ሀሳብ ነው እንዴ የምትመራው? ትልቅ ሰው አይደለች እንዴ? እንደዚህ ሳሮን መታለች፣ አስገቧት። ሳሮን መታለች፣ አስገቧት። እንደዚህ ይኸውልህ አሁን ለእኔ እርግጠኛው በምን መሰለህ፣ ትናንትና እቺ ልጅ የፍቅር ግንኙነት ነበረን ከኔ ጋር አልከን፣ እዚሁ ላይቭ ላይ ሪከርድ አመጣለሁ። ዛሬ ደግሞ እቺ ልጅ ትናንት ገብታ የፍቅር ግንኙነት የለንም አለች፣ አንተ አለን አለ። ዛሬ መጥተህ ደግሞ ምንም የፍቅር ግንኙነት የለንም አልክ አይደል? እስቲ ቆይ ልጄ፣ እኔ እናንተ የፍቅር ግንኙነት አለን? የለንም። እውነቱን አውራ። የለንም። እሺ ለምን አልክ? አንቺ ቆይ ትናንት ለምን አለናል? እዚህ ጋር ሪያሊቲውን ይዘን እናውራ። ቴዲ ከዚህ በፊት ሁለቱም ፍቅረኛ ነን ነው የሚባባሉት። ገባ? ፍቅረኛ ሚዲያ ላይ የሚሰሩት እንደዚህ ነው። በቃ ሚዲያ ላይ ፍቅረኛ ተባብለን ነው የሚሰሩት። ፕሊስ አንድ ጊዜ አንድ ሰው ሲያወራ ካርሎስ ተደራቢያቱን እኔ አስወጣችኋለሁ። ቅር እንዳይላችሁ አንዴ